ሸገር ሼልፍ በሸገር 102.1 በአሁኑ ጊዜና ዘመን ያለምንም ጥያቄ በገበያቸው ደረጃም በሚዲያ ሽፋንም ሆነ በተጽዕኖ ፈጣሪነታቸው ጥቁር ሱፐርስታሮች በዓለም ዙሪያ አንጸባርቀዋል። እነ ማይክል ጃክሰንን፣ ኦፕራ ዊንፍሬን ወዘተ እያሉ አያሌ ስሞችን መደርደር ይቻላል። ይሁን እንጂ ጥቂት ዓመታት ወደ ኋላ መለስ ብለን ብንመለከት ዛሬ ጥቁር የኪነ ጥበብ ከዋክብት ያገኙት ተቀባይነትም የሚዲያ ሽፋንም ፈጽሞ የማይቻልና የማይወጣ ዳገት ነበር። ለዚህ ለዛሬው ጥቁር ከዋክብት ማንጸባረቅ አስቸጋሪ የነበረውን መንገድ ጠራርገው አስፋልት ያደረጉ ፋና ወጊዎች ነበሩ፣ እንደ ናት ኪንግ ኮል አይነቶቹ። And forevermore, that's how you'll stay. እርግጥ ሌሎች አርቲስቶችም ነበሩ፣ እንደ ሉዊስ አርምስትሮንግ፣ አላፌዝ ጄራልድ፣ ቢል ሆሊዴይ አይነት አርቲስቶች ከጠቅላላው የህብረተሰብ ለተወሰነው የሚጥም ሥራ በማቅረብ ማህበራዊ ክፍፍሉን የሚያገናኝ ድልድይ እንዲገነባ አግዘዋል። ነገር ግን አስቸጋሪዎቹ መሰናክሎች ሁሉ በጣጥሶ እንደ አውሮፓ አቆጣጠር በ1940ዎቹ የራሱ ቋሚ የሬዲዮ ሾው ባለቤት፣ በ1950ዎቹ የራሱ የሆነ ቋሚ የቴሌቪዥን ሾው ባለቤት የሆነ የመጀመሪያው ጥቁር ኮከብ ሙዚቀኛ ናት ኪንግ ኮል ብቻ ነበር። ናት ኪንግ ኮል በሁሉም ሀገር ባሉ ሁሉም አይነት የህብረተሰብ ክፍሎች ዘንድ ተቀባይነትና ተደማጭነትን አገኘና በኋላም በታጋይ ተፋላሚዎች ጫፍ የደረሰውን የቀለም ልዩነት ትግል ጉዳይ እንዲያድግ ብዙ ርቀት ድረስ መግፋት ችሏል። ናት ኪንግ ኮል በራሱ መንገድ በግርማ ሞገሱና ጥልቅ ስሜቱ ዓለምን በቁጥጥር ስር በማድረጉ እነሆ ዛሬ ቋሚና የማያቋርጥ በሆነው የሙዚቃዎቹ በብዛት ተደጋግሞ መታተምና መሸጥ ከዓለም በርካታ የሪኮርድ ሻጮች አንዱና ዋናው እንደሆነ አለ። እንዲህ እንደ ናት ኪንግ ኮል ያለ ታላቅ ድምፃዊ ዘፋኝ የሆነ ሰው ምናልባትም ታላቅ ፒያኒስት ሊሆን ይችል የነበረ መሆኑን ብዙ ሰዎች ላይገነዘቡ ይችላሉ። ይሁን እንጂ በመዝፈኑ ሥራ ማለትም በድምፃዊነቱ ባይመሰጥና ባይወሰድ ኖሮ ናት ኪንግ ኮል እስከመቼም ታላቅና ዝነኛ የሆነ የጃዝ ፒያኒስት ይሆን ነበር። ዳውን ቢትስ፣ ሜትሮኖምና ስኳየር በተባሉ ሥራዎቹ በፒያኖ ችሎታው ብዙ ሽልማቶችን አግኝቶ የነበረውና የጣፈንታ ጉዳይ ሆኖ የድምፃዊነት ዝናው እየፈካና እየሰፋ ሲመጣ የፒያኖ ትርኢቱ ቀስ በቀስ አልፎ አልፎ ብቻ የሚሰራ እየሆነ ሄደ። በድምፃዊነት በሚያቀርባቸው ትርኢቶችም ሆነ በሪኮርዲንግ ጊዜ ሁሌም በተቻለ መጠን ዘፈኖች ውስጥ ፒያኖ እንዲኖር ያደርግ ነበር። ፒያኖውን ራሱ እየተጫወተ ያቀረባቸው ዜማዎችም አሉ። ነገር ግን የሱ የፒያኖ ሙሉ ችሎታውና ለዛ ሙሉ ቃና በተለይ በመጨረሻዎቹ ዘመኑ ሙሉ በሙሉ አልተገለጹም። When I fall in love. ናትናኤል አዳምስ ኮልስ ከአባቱ ከሪቨረንድ ኤድዋርድ ኮልስ ከእናቱ ከወይዘሮ ፔሪና አዳምስ ኮልስ የተወለደው በአለባማ ሞንቶጎመሪ እንደ አውሮፓ አቆጣጠር ማርች 17 1919 ዓ.ም ነበር። ቤተሰቡ ወደ ቺካጎ ተዛውሮ ሲመጣ ኮል ገና 4 ዓመት ልጅ ነበር። በዚህ ዕድሜው ነበር ናት በሁለቱም እጆቹ ፒያኖ በመጫወት yes we have no bananas የሚለውን ዜማ በመጫወት የፒያኖ ችሎታውን ያሳየው። በአባቱ ቤተክርስቲያን ኦርጋን እየተጫወተ ይዘምር ነበር። መዝሙሩን የምታዘጋጀውና የምትመራው እናቱ ነበረች። ኮል የሙዚቃ ኖታ ለማንበብ እንዲያግዘው የፒያኖ ትምህርት መከታተል ጀመረ። ገና በ5 ዓመቱ የፒያኖ ጨዋታውን ለተመልካች አቀረበ። 10 ዓመት ቆይቶም የራሱን የትምህርት ቤት ባንድ መሰረተ። በተለይ የፒያኖ ትርኢቱን ሲሰራ ቀደም ሲል በሌላ ኦርኬስትራ ውስጥ ቤዚስት የነበረው ወንድሙ ኤዲ አብሮት ነበር። ሶሊድ ስትሪንገርስ የሚሰኝ ባንድ መሰረቱ። በዚህም ባንድ ፓናማ በሚሰኝ በቺካጎ 58ኛ መንገድ በሚገኝ ናይት ክለብ ውስጥ 6 ወር የመስራት ዕድል አገኙ። በዚህም ኮል እስቲነጋጋ ድረስ መስራት ስለነበረበት ትምህርቱን አቋረጠ። እዚሁ ፓናማ ክለብ ይሰራ በነበረበት ጊዜ ነው ሕይወቱ ላይ አሻራ የጣሉ ኩነኛ ክስተቶች የተፈጠሩት። አንደኛ የመጀመሪያውን ቀረጻ ከዲካ ሌብል ጋራ በኤዲ ኮልስ ሶሊድ ስትሪንገርስ ስም በጁላይ 28 1936 አስቀረጸ። ሁለተኛው ደግሞ እዛው ፓናማ ክለብ ውስጥ ተወዛዋዥ የነበረችውን ናዲ ሮቢንሰንን በፍቅር አገኘ።
የዚህ ቡድን የፓናማ ክለብ ኮንትራት ሲጠናቀቅ ናቲና ዲን ሺፍላሎንግ ከተሰኘ የትርኢት ቡድን ጋር ተቀላቅለው የትርኢት ጉዞ አደረጉ። በዚህ የትርኢት ጉዞ ላይ ያሉ ነበር ናትና ያኔ 29 ዓመት የሆነችውና በ10 ዓመት የምትበልጠው ናዲን ትዳር የመሰረቱት። የትርኢት ጉዞውን ሎስ አንጀለስ ሲጠናቀቅ ናት በተሰባበሩ ፒያኖች ዝቅተኛ በሆነ ስፍራዎች በመጫወት ጊዜውን ያሳልፍ ነበር። ያም ሆኖ ያጫወት ዘይቤውን ለማሳየት በመቻሉ በየሄደበት ቦታ እየተከተሉ ትርኢቱን የሚያዩለት አድናቂዎች አትርፎ ነበር። ከነዚህም ውስጥ ስዊኒ ኢን የሚባል ናይት ክለብ ማኔጀር የሆነው ቦብ ሊዩስ ነበር። እሱም በናይት ክለቡ ኳርቴት ወይም የአራትዮሽ ባንድ ይዞ በቋሚነት እንዲሰራ ይቀጥረዋል። ናት ኪንግ ኮል በዚህን ጊዜ ኦስካር ሙር ጊታር፣ ዌስሊ ፕሪንስ ባዝና ሊድ ጊታር፣ ያንግ ድራም ከራሱ ጋር አራት ሆነው ኳርቴት ወይም የአራትዮሽ ባንድ ሊመሰረት ቢሞክርም ሊያንግ ስላልመጣ ኳርቴቱ ቀረና የትሪዮ ወይም ሶስትዮሽ ባንድ መሰረቱ። ይህንንም ባንድ ኪንግ ኮል ስትሪንገርስ ብለው ጠሩት። በዚህ ስዊኒ ኢን በተባለ ክለብም ለ6 ወራት ሰሩ። There was a boy, a very strange enchanted boy. ከዚህ በኋላ የናት ኪንግ ኮል ዝናና ሙዚቃ የመድረስ ሥራ እንደ ሰንሰለት እየተያያዘ ቀጠለ። በዚህ የሶስትዮሽ ወይም ትሪዮ ባንድ ውስጥም ታሪከኛው ኮል በሚሰራው የድምፃዊነት ሥራው እዛው ክለብ ውስጥ አንድ ወጣት ሴት ነበረች ኪንግ ወይም ንጉስ ብላ የሰየመችው። ይህን የፍቅርና የአድናቆት ስያሜ እስከ መጨረሻው መጠሪያ ሆኖ ተጠቀመበት። ናትናኤል አዳምስ ኮልስ ይባል የነበረው ይህ ድንቅ ሙዚቀኛ ናት ኪንግ ኮል ተብሎ መጠራት ጀመረ። ቀደም ሲል ከኮልስ ላይ ኤስም ቀንሶት ነበር። ከዚህ በኋላ ናት ኪንግ ኮል እንደ ካውንት ባዝሊና እንደ ዱክ ኤሊንግተን በጃዝ ዓለም የሚገባውን የንግስና ክብር አገኘ። የናት ኪንግ ኮል ትልቁ ምርታ የተፈጠረው በ1943 ዓ.ም ነበር። በሎስ አንጀለስ ካፒቶል ሪኮርድስ በተባለው ያኔ አዲስ የተመሰረተው ጆኒ ሜሪሳር ከመስራቾቹ አንዱ በሆነበት የሪኮርድ ቡድን ነበር። ናት ካፒቶል ሪኮርድስ ከተጠቃለለ በኋላ የቡድኑ ትልቁ የተሳካለት አርቲስት ከመሆኑ በላይ ለቡድኑም የወደፊት ዕጣ ፈንታ አብይ መሰረት አቁሟል። በሆሊውድ የሚገኘው የካፒቶል ህንጻ በናት የተገነባ ህንጻ ነው በመባል እስኪታወቅ ድረስ። በዚህ ጊዜ ናት የባንዱን መጠሪያ ኪንግ ኮል ኤንድ ስዊንግ ትሪዮ ብሎ ቀይሮት ነበር። ከ1939 ዓመተ ምህረት በኋላ ደግሞ ኪንግ ኮል ትሪዮ ተሰኘ። is very, very extraordinary. Is even more than anyone that you adore can. ኮል ሎስ አንጀለስ ካሊፎርኒያ ከተተና በ1935 ዓመተ ምህረት አግብቷት ከነበረው ናቲ ከምትባለው ባለቤቱ ተፋታ። ለመጨረሻና ለሁለተኛ ጊዜ ሜሪ ኤሊንግተን አገባ። ሜሪ ኤሊንግተን ምንም እንኳን ከዱክ ኤሊንግተን ባንድ ውስጥ የመዘፈን ብትሆንም ከስሟ መመሳሰል በስተቀር ዝምድና የላትም። በማርች 28 1948 የተከናወነው የማሪያ ኤሊንግተንና የናት ኪንግ ኮል ሰርግ በጊዜው ታይቶ የማይታወቅ ድንቅ ሰርግ ነው ተባለ። ወንድሙ ኤዲ ዋና ሚዜው ነበር። ናት ኪንግ ኮል ከዚህ ዓለም በሞት የተለየው እንደ አውሮፓ አቆጣጠር ፌብሩዋሪ 15 1965 ነበር። Though your heart is aching